ኢትዮጵያ ቀጥታ የሰባቱ ታላላቅ የኢንዱስትሪ ሀገራት G7 አባል ባትሆንም በቡድኑ በሚካሄዱ የአፍሪካ መሪዎች ጉባኤዎችና የገንዘብ ሚኒስትሮች ውይይቶች ላይ በታዛቢነትና በልዩ አጋርነት በመደበኛነት ተሳትፎ እንደነበራት ይታወቃል። ዘንድሮ በፈረንሳይ እየተካሄደ ባለው ስብሰባ ኬንያ በፕሬዝዳንቷ ስትወከል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ እንዲሁ በመሪዋ ተወክላ ተገኝታለች። የኢትዮጵያ ከዚህ ጉባኤ መራቅ በኢኮኖሚውና በዲፕሎማሲው ረገድ ምን ተጽዕኖ ያሳድር ይሆን? በጉዳዩ ላይ ዜና ሀተታ ይዘናል። ደረጀ ይልማ ነኝ። ኢትዮጵያ እንደ አውሮፓውያኑ የዘመን ቀመር በ2005፣ 2008፣ 2009፣ 2010 እና 2012 በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ዘመን እንዲሁም በ2015 እና በ2017 በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዘመን በቡድን ሰባት ሀገራት ስብሰባ ላይ ተሳትፋ ነበር። ዘንድሮ በፈረንሳይ እየተካሄደ ባለው ስብሰባ ኬንያ በፕሬዝዳንቷ ስትወከል፣ ግብጽ ደግሞ በታሪኳ ለሁለተኛ ጊዜ እንዲሁ በመሪዋ ተወክላ ተገኝታለች። ኢትዮጵያ በዚህ ጉባኤ ላይ ያለመሳተፏና ሙሉ በሙሉ መቅረቷ በዲፕሎማሲውና በኢኮኖሚው ረገድ ስጋት ይፈጥራል የሚል እሳቤ እንዳለ ኤልያስ መሰረት የተባሉ ጸሐፊ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ይህ ይበልጥ አሳሳቢ የሚሆነው የዓለምን የፖለቲካና የኢኮኖሚ አቅጣጫ የሚወስኑ ዋና ዋና ዓለም አቀፍ ውሳኔዎች፣ የዕዳ ቅነሳ ስትራቴጂዎችና የልማት አጀንዳዎች በሚቀረጹበት በዚህ ተጽዕኖ ፈጣሪ መድረክ ላይ የኢትዮጵያ ድምፅ ሳይሰማ በመቅረቱ ነው። ጎረቤት ሀገር ኬንያ በተደጋጋሚ የክብር እንግዳ ሆና ጥሪ የተደረገላት ባለበትና ሌላው ቀርቶ ግብጽ በታሪኳ ለሁለተኛ ጊዜ ብቻ በፈረንሳዩ የኤቪያን የጂ7 ጉባኤ ላይ እንድትሳተፍ በተጋበዘችበት ወቅት ኢትዮጵያ ለመገኘቷ የዲፕሎማቲክ የቤት ስራ እንደሚጠብቀን አመላካች ነው። የኢትዮጵያ ከዚህ መድረክ መራቅ አገሪቱ ቀደም ሲል በአፍሪካ ቀንድ የነበራትን የጂኦፖለቲካዊ መሪነት ሚናና በዓለም አቀፍ ደረጃ የነበራትን ዲፕሎማሲያዊ ተሰሚነት ዝቅ ማድረጉ አይቀሬ ነው። እንደ የአየር ንብረት ለውጥ፣ የፋይናንስ ድጋፍና የቀጠናው ደህንነት ባሉ ወሳኝ አጀንዳዎች ላይ ያላትን የመሰማት አቅም ይቀንሳል። በተለይም ኢትዮጵያ ከዓለም አቀፉ ማህበረሰብ ጋር በሚኖራት ዲፕሎማሲያዊ ግንኙነት ሀገራዊና አህጉራዊ አጀንዳዎችን በውይይቶች ላይ ታነሳለች። ከዚህ ቀደም የአፍሪካ ሚኒስትሮች ክብ ጠረጴዛ በተሰኘውና ኦክቶበር 2024 በተካሄደው ጉባኤ ላይ የገንዘብ ሚኒስትሩ አህመድ ሺዴ የመሩት ከፍተኛ የኢትዮጵያ ልዑክ ተሳትፏል። በጣሊያን G7 ፕሬዝዳንትነት በተዘጋጀው የገንዘብ ሚኒስትሮች ጉባኤ ላይ በተሳተፉበት በዚህ መድረክ ኢትዮጵያ ስለምታደርገው ሀገራዊ የኢኮኖሚ ማሻሻያና አረንጓዴ መሰረተ ልማት ማብራሪያ ተሰጥቷል። ኢትዮጵያ የአየር ንብረት ለውጥ ለመቋቋም የምታደርገውን ጥረት በተለይም የአረንጓዴ አሻራ መርሃ ግብር ከዓለም አቀፍ የገንዘብ ድጋፍ ጋር የሚያስተሳስሩ አጀንዳዎችን አቅርባለች። ለአፍሪካ ሀገራት የሚደረግ የዕዳ እፎይታንና ድጋፍን በማስመልከት ከጂ20 እና ከጂ7 ሀገራት ጋር ንቁ ውይይቶች ማድረጓም አይዘነጋም። እነሆ ዘንድሮ ኢትዮጵያ በሌለችበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴው ግድብ ዙሪያ ግብጽ ከኢትዮጵያ ጋር የገባችውን አለመግባባት ቅድሚያ ሰጥተው እንደሚመለከቱትና ፍትሐዊ የሆነ መፍትሄ እንደሚፈልጉለት መናገራቸውን ቢቢሲ በዲጂታል ገጹ አስነብቦታል። ፕሬዝዳንቱ ይህንን ያሉት በፈረንሳይ በተካሄደውና ረቡዕ በተጠናቀቀው የቡድን ሰባት አባል ሀገራት ስብሰባ ወቅት ከግብጽ ፕሬዝዳንት አልሲሲ ጋር በተገናኙበት ጊዜ ነው። አሜሪካን ጨምሮ ፈረንሳይ፣ ዩናይትድ ኪንግደም፣ ጀርመን፣ ጃፓን፣
ጣሊያንና ካናዳ አባል በሆኑበት እንዲሁም የአውሮፓ ህብረት በተካተተበት የበለጸጉ ሀገራት ስብስብ በሆነው የቡድን 7 ጉባኤ ላይ ከአፍሪካ የግብፅና የኬንያው መሪ መሳተፋቸው የበለጸጉትን ሀገራት መሪዎች ያገኙ ዘንድ እድል ፈጥሮላቸዋል። በዚህ ጉባኤ አጋጣሚ ትራምፕ ከአልሲሲ ጋር በጋዜጠኞች ፊት ባደረጉት ውይይት በኢትዮጵያ የተገነባው ታላቁ የህዳሴ ግድብ በግብፅ ላይ ችግር እየፈጠረ እንደሆነ አውቃለሁ ነው ያሉት። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ግብፅ ጋር አለመግባባት ውስጥ ቆይታለች። ትራምፕ በተለያዩ ጊዜያት ስለ ህዳሴ ግድብ ከኢትዮጵያ ተቃራኒ የሆነ አቋም ሲያራምዱና ለግብፅ ወግነው አስተያየት ሲሰጡ ተደምጠዋል። በጥር ወር ፕሬዝዳንቱ ለግብፅ አቻቸው አብዱልፈታህ አልሲሲ በጻፉት ደብዳቤ የኢትዮጵያን የህዳሴን ግድብ የተመለከተ ድርድር ለመጀመር እንደሚፈልጉ ገልጸው ነበረ። ፕሬዝዳንት ትራምፕ በዚህ ደብዳቤያቸው ላይ በግብፅና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት ዝግጁ ነኝ ብለው ነበረ። ኢትዮጵያ በዚህ ለግብፅ በቀጥታ በተጻፈ ደብዳቤ ላይ የተጠቀሰችው በግልባጭ እንዲደርሳት ብቻ ነው። የግብፁ ፕሬዝዳንት አልሲሲ እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንሳይ ተገናኝተው ሲወያዩ ካነሷቸው ጉዳዮች መካከል አንዱና ዋነኛው የታላቁ ህዳሴ ግድብ መሆኑ ትራምፕ የተለመደ ፍርደ ገምድል ውሳኔያቸውን እንዲያጸኑ ግብፅ ግፊት ለማድረግ አስችሏታል። ለዚህም ነው ፕሬዝዳንት አልሲሲ የአባይ ወንዝ ጉዳይ ለግብፅ ያለውን ጠቃሚነት አንስተው ትራምፕ ጉዳዩን ለመፍታት ፍላጎት በማሳየታቸው ያመሰገኑት። ወዲህ ደግሞ ከግብፅ ፕሬዝዳንት ጋር በመገናኘቴ ክብር ይሰማኛል ያሉት የአሜሪካው ፕሬዝዳንት እሱ በመላው ዓለም የተከበረ ሰው ነው፣ ግንኙነታችን ጠንካራ ነው፣ የግል ግንኙነታችንም ለረጅም ጊዜ እንዲሁ ጠንካራ ነው ሲሉ አልሲሲን አሞካሽተዋል። ትራምፕ አክለውም በግድቡ ፕሮጀክት ጉዳይ እያገዝኩት ነው፣ በጋራ እየሰራንበት ነው በማለት በጥምረት እየሰሩ መሆኑን አረጋግጠዋል። በሰሚ እንዳሻቸው የመናገር ልማድ ያላቸው ትራምፕ የናይል ውሃ መሆን ከነበረበት መጠኑ ዝቅ እያለ ነው ያለው፣ በኢትዮጵያ ግድብ ተገንብቷል፣ ብዙ ችግር በግብፅ ላይ እየደረሰ እንደሆነ አውቄያለሁ ብለዋል። የግብፁ ፕሬዝዳንት ግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ የታከተ ክሳቸውን አቅርበዋል። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሐዊነት የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብፅ ግን ዛሬም በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ትፈልጋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ አገራቸው የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም ኢትዮጵያ ግን ከዜጎቿ ውጪ የማንም ገንዘብ በግድቡ ላይ አልዋለም ስትል አስተባብላለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻ ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብፅ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ያም ሆነ ይህ የዓለም ህዝብ የኢትዮጵያን እውነታ ይረዳ ዘንድ በዲፕሎማሲው መስክ ያልተከናወነ ቀሪ የቤት ስራችንን ማገባደድ ይጠበቅብናል።